የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁል እንዴት ነው አንቺ ነህ ከመወደው ሰው ጋር ላስታርቅሽ የምችለው? ያምሻል። እኔ ጤናማ ሆኜ አይተሽኝ ታውቂያለሽ? አሁንም ምን ያህል እንደምወደው ታውቂያለሽ አይደለ? ታውቂያለሽ አይደለ? እኔን ስለወደደኝ ነው። ደግሞ ላንቺ ምንም ቢሆን አክስት እኔ ከመወደው በላይ ተወጀዋለሽ። እኔ ከለፋውለት በላይ ለፍተሽለታል። አይ ይኸው ተረጋግቼ እረዳሻለሁ። ፍቅር ይዞሻል እረዳሻለሁ። ግን እኔ ከለፋውለት በላይ ለፍተሽለታል። ያሉትን ይበሉ ፍቅሩ ከረታኝ የወደደ ነገር ልንገርሽ። ከዚህ በኋላ ይቴ አንቺ አጠገብ ከደረሰ እኔ ሽቶ አይደለም በሚገባበት ቦታ ገብቼ እኔ ይቴን በእጅ ሳስገባ ምን እንደሚወጣሻለሁ ሙች እንዳልሽው አሳይሻለሁ። እኔ ምን አይነት ሰው እንደሆንኩ ሽታዬ ደግሞ ምን አይነት ሴት እንደሆነች አንቺም ማናችሁም የኔ ጠላቶች ታያላችሁ። ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ በጣም አዝኜ ነው የመጣሁት። በተፈጠረው ነገር ሁላችሁንም አሳዝኛለሁ አውቃለሁ። ግን እኔ በላይ የተጎዳ ሰው የለም። በዚህ ነገር የተጎዳሁት እኔ ነኝ። በጣም ከማናችሁምና ከምንም በላይ የተጎዳሁት እኔ ነኝ። የፍቅርን ነገር ታውቃላችሁ ሁላችሁ። ፍቅር ምን እንደሚያደርግ እንዴት እንደሚያደርግ ታውቃላችሁ። ለናንተ አልነግራችሁም እና ይጤላ አገኘው በተለያየ ስልክ ደወልኩለት። በእናቱም በምንም ስልክ ሊያነሳልኝ አልቻለምና ምን ማድረግ እንዳለብኝ ግራ ገብቶኝ በቃ በጣም ተጨንቄ ነበር። እና ያለችኝ ብቸኛ አማራጭ እድል ስለሆነች እሷ ጋር ነው የደወልኩት። አውቃለሁ እኔ አልበደልኩም አላልኩም፣ አላስቀየምኩም አላልኩም። ግን ያን ሁሉ ነገር ያደረኩት እንዲም የሆንኩት ለፍቅር ብዬ ነው። በቃ ስለማፈቅረው ስለምወደው ነው። በቃ እጅማ ግባት አስቤ ወይም እሱ ልጎዳ ወይ እሱ ዙሪያ ላይ ያሉ ሰዎችን ልጎዳ አስቤ አይደለም። ስለማፈቅረው ነው። ፍቅር ደግሞ እንዴት እንደሚያደርግ ታውቃላችሁ። ከአእምሯችሁ ውጪ ነው የሚሆነው። በቃ ከቁጥጥራችሁ ውጪ ነው የሚሆነው። ምን ማድረግ እንዳለብኝ ሁሉ አላውቅም። እግዚአብሔር ልቤን ያውቃል። እኔ አንድም ሰው ላይ ክፉ ነገር አላሰብኩም። ግን ነገሮች እኔ ከምገምታቸው ከማስባቸው ውጪ እየሄዱብኝ አንድ ሰው እኔ ለማድረግ በጣርኩ ገመዱን ባጠበቅኩ ቁጥር እየላላብኝ ተቸግሬ ነው በእውነት እንጂ እናንተን ላሳዝን እንዲህም ክፉ ሰው መባል የሚያስደስተኝ ሰው አይደለም። ግን ምን ላድርግ? እኔ ከራሴ በላይ ነው የምወደው እሱን ማጣት አልፈለኩም። በቃ ያለኝ ነገር እሱን ብቻ በቃ ማስቀረት ነው የምፈልገው። በምችለው አቅም መጣር ነው። በቃ ያገኘሁትን ቀዳዳ መጠቀም ነው። ያ ቀዳዳ ግን ጁነትን እያሰፋው ሄደ። ምን አባቴ ላድርግሽ? እስቲ እናንተ በእኔ ቦታ ሆናችሁ ፍረዱ። ብታገኙ በዚህ አቅጣጫ ነው ባሉኝ ቁጥር እሄዳለሁ፣ በዛ እጓዛለሁ። ጭራሽ እየከፋ ነው የምሄደው። አሁንማ በቃ ያለኝ አማራጭ እድል ብቻ ናት። እሷ ከእሱ ጋር እንድታስታርቀኝ እመኛታለሁ። ብቻ እንደሚሳካልኝ ተስፋ አደርጋለሁ። እኔ በእውነት እናንተ እንደምታስቡት አይነት ሴት አይደለሁም። እናንተ እንደምታስቡ ክፉ ሴት መባል የሚያስደስተኝ እንዲህ የሆነ ነገር ወድ ሴት አይደለሁም። ግን አፈቀርኩት። እሺ ምን ላድርግ? በዚህ መንገድ ብትሄጂ ታገኛለሽ ያለኝን አእምሮዬን መከተል ነው ስራዬ። በቃ እና ማልወጣው ችግር ውስጥ ገብቻለሁ። ሁላችሁም እንድትረዱኝ እፈልጋለሁ። እኔ ይቲ ጋር ብቻ አገናኙኝ። በመጀመሪያም ፍቅረኛዬ በጣም ተጎድቻለሁ፣ ራሴን አጥቻለሁ። አሁንም ድጋሚ ራሴን ማጣት አልፈልግም እና እባካችሁ እርዱኝ። ከይቴ ጋር አብሬ እንደሆነ አድርጉኝ። የማፈቅረውን ሰው እንዳገኝ አድርጉኝ። ለማንም ክፉ አልሆንም። በቃ ከዚህ በኋላ አስተካክላለሁ። እባካችሁ በእውነት እኔ ከዚህ በኋላ አንድም ነገር አላደርግም። በቃ አንድም መጥፎ ነገር አላደርግም። እባካችሁ ይቴን ብቻ አገናኙ፣ ከእሱ ጋር ብቻ አድርጉኝ። በእናታችሁ እባካችሁ። በእውነት ፍቅር እንዴት እንደሆነ ታውቃላችሁ እናንተ መቼስ በህይወታችሁ አፍቅራችሁ ወይም ተፈቅራችሁም ቢሆን ታውቃላችሁ ምን ያክል እንደሚያሰቃይ። በህይወት ሁለተኛ ጊዜ እንዲህ ስጎዳ እባካችሁ ግን መታ ብትረዳኝ ደስ ነው የሚለኝ። እኔ ጁንታ
ስንቱ ምን ያክል ጨካኝ ሰው እንደምመስላችሁ ታውቃላችሁ። ግን እኔ እንደዛ አይደለም። እንደዚህ የተሰበርኩ ሰው ነኝ። በቃ እኔ ደካማ ነኝ። በቃ በማፈቅረው ሰው የሞትኩ ሰው ነኝ። አረባም በቃ መቆጣጠር አልችልም፣ መተው አልችልም። በቃ እንደዚህ ነው የምንሰበረውና እባካችሁ እናንተም እርዱኝ። ይሄን በጣም ነው የማፈቅረው። እንደሱ ክፉ ነገር አልመኝለትም በእውነት እኔ በቃ ስለማፈቅረው ነው ሁሉንም ነገር የማደርገው። ምን ማድረግ እንዳለብኝ እንዴትስ ብሄድ እሱን ማግኘት እንዳለብኝ አላውቅም። ብቻ ምን እንደማደርግ ምን እንደማወራ እንዴት እንደማሳምነው አላውቅም። አንድ ነገር ግን በጣም አትፈልጉ። በቃ በጣም በፈለጋችሁ ቁጥር ከእናንተ ይሸሻል። በቃ አጥብቃችሁ አትሰሩት። የምን በረጅም ገመድ ነው ማሰር ያለባችሁ እና በጣም አትፈልጉ የሆነ ነገር። እኔ በጣም ስለፈለኩ ይሆን አላውቅም ነገሮች ከእጄ ወጥተዋል እና ምን ማድረግ እንዳለብኝ አላውቅም። እስቲ እድር መጣ እንኳን የሆነ ነገር ካለችኝ እስቲ አላ የለን በቃ እስቲ ጸልዩልኝ ብቻ እና አመሰግናለሁ። ሰላም ነሽ? ደህና ነኝ። ምንድን ነው የሚያስለቅስሽ? እንኳንስ ርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ድንጋዩ ጠብስ ቀሩ ነኝ አፎኛን የት እንደገባ ራሱ አላውቅም። ስልኬን ራሱ አላነሳም። በጣም ነው የጨነቀኝ። ድል በቃ የሆነ ነገር አድርጊልኝ እባክሽ። ይቴና ፈጣም ታለቅሽ። ይሄን ነገር ያደረኩት ለፍቅር ነው። ታውቂያለሽ እኔ በጣም ነው ይሄን የምወደው። አንቺንም ሁሉንም አሳዝኛለሁ በእውነት እንዴት ስለማፈቅረው ነው። 5 ቀን ሲሆነው በቃ ስልኬንም በሌላ ሰው ስልክ ባላነሳም ማለት እና አሁን ይቴ ናፍቆኝ ነው እንደዚህ ማለቅሰው ነው የምትይ? ሌላ ምን ነገር ይኖረኛል? እሺ በምን ምክንያት ነው አክስትሽ ሲሰበር አይተሽ ታውቂያለሽ? አክስትሽ አትበይ፣ አክስቴ አይደለሽም በመጀመሪያ ደረጃ። ሲቀጥል ግን እንደዚህ የሚያስለቅስሽ እንደዚህ አይንሽ እስኪያብጥ ድረስ ምንድነው? ምን ተፈጠረ? ብቻ ስለምወደው እኮ ነው። ግን ይሄን በጣም ነው የምወደው እና ካየሁት 5 ቀን ሆኖኛል። የት እንደገባ ምን እንደሆነ ያው አላነሳም። ስልኩ አይሰራም። ያው ደወልኩበት ስልክ የለም። በቃ ስልኩ አይሰራም። ምን ማለት እኔ ምን እረዳሻለሁ? ለምን ትጠሪኛለሽ? እባክሽ አንቺ ስለ ፍቅር ታውቂያለሽ አይደል? እባክሽ አንዱ ሰው አፍቅሮ ማጣት ምን እንደሆነ ታውቂያለሽ? እባክሽ ኧረ በእናትሽ ልቀቂ። በማርያም ምን ማለት ነው? እኔ ያለ ይቴ መኖር አልችልም ማለት ቆይ ከይቴ ጋር ላስታርቅሽ እሱን አቅድሽ ለምን እንደዚህ የምጣኛ እንጂ አፍቅረሽ አታውቂም? ምን ያክል ፍቅር እንደሚያመጣ አፍቅሬማ አውቃለሁ። ያፈቀርኩትንም ደግሞ ባንቺ ነው የተነጠቅኩት። ከዛ ደግሞ ያንን ሰው መልሽልኝ ነው የምትይ? ምንም ቢሆን እኮ አክስትሽ ነኝ። አክስቴ አይደለሽም። አክስቴ ብትሆኚ የእህትሽን ልጅ ፍቅረኛ አትወስጂም ነበር። ፍቅረኛ እንዳልነበር አይደል እንዴ ስትነግሪኝ የነበረው? እንደምወደው ታውቂያለሽ አይደለ? እሱም ለኔ ያለው ቦታ እንደሚቀየር ተስፋ ነበረኝ ታውቂያለሽ አይደለ? ግን እኔ እንደዛ አስብኝ እናንተ ማለ ለመግባት አስቤያለሁ። እሱ ስለማይፈልግ ምን አድርጊ ነው የምትይኝ? ለምንድን ነው የምትጠሪኝ? ማልቀስ አይደለም? ለምን አትሞችም? አንቺ እኮ እኔን እኮ ልሞት ራሴን ላጠፋ እንደነበርኩ ታውቂያለሽ። በመከራ እንደተረፍኩኝም ታውቂያለሽ። አንቺ ማልቀስሽ ያሳዝነኛል። እኔ ያሳዝነኛል። ንገሪ። አውቃለሁ በድዬሻለሁ ብቻ አይደለም። እኔ እኮ ጸጸቶሽ ያልከሽ መስሎኝ እኮ ስታቅፊኝ የታቀፍኩልሽ። ይሄ ይቅርታ ልብ ምናምን ኖሮሽ እኮ መስሎኛል እኮ የታቀፍኩልሽ። እኮ አሁንም ጸጸቶኛል። እኔ እሱን ላለማጣት እሱን የኔ ለማድረግ በጣርኩኝ ቁጥር አንቺንም ጎድዬ እኔን አትንኪ እባክሽ። እኔ እንዳትነኪ። አስታርቂኝ ብለሽ ነው የጠራሽ? አው ባልገሽ ባልገሻል፣ በጣም ባልገሻል። ይሄ ጭንቅላትሽ ማሰብ አቁሟል መሰለኝ። አንቺንም ይቅርታ ልጠይቅሽ ፈልጋለሁ። ሁሉንም ሰው ይቅርታ ልጠይቅ ፈልጋለሁ። እኔ እቴም ማጣት አልችልም። በጣም ነው። ኧረ በእናትሽ እኔም ባሽናቀዋለሁ። ያዞን ባታልቅሽ እኔ ላይ ማልቀስ አይደለም ብትሞቻ አላዝንልሽ። አሁንም አምልጦኝ ነው ይሄ ያቀፍኩሽ ምናምን ይሄ እንጃ ሰዋዊነት ተሰምቶኝ ነው እንጂ ይሄ ሽታዬ ያቺ የቴን የቀማችብኝ ሽታዬ መሆንሽ ተዝቢ ላይ ኖሮ ስትነኪኝ ራሱ አልፈቅድልሽ። አንቺ እኮ ባለጌ ሴት ነሽ። አዎ እኔ ባለጌ ነኝ። ላፈቀርኩት ሰው ነው ለዛ ታውቂያለሽ። ከዚህ በፊት
በመጀመሪያ ፍቅረኛ ምን ያክል እንደተጎዳው ምን ያክል ራሴ ፍቅረኛ ወስደሽ አንቺ ፍቅረኛ ምትዩ አፈቀርኩት እንጂ እኮ ለመውሰድ አስቤ አይደለም። ግን እሱ እሺ ሲለኝ የሚወደኝ መሰለኝ። እንደዛ ነው የመሰለኝ። በቃ አንቺ የምትሆኚ እኮ የሆነ ሰው የምታፈቅሩኝ ሰው እሺ ቢልሽ በእናትሽ በቃ ልጅ አትበጥብጭኝ። እሺ በእናትሽ ዞር በይ በጣም አስቀይሜሻለሁ። የምትሸውጂ መሰል አይደለም እኮ እንደል በእውነት አስቀይሜሻለሁ ነው ያልሽ? አዎ አስቀይሜሻለሁ። በድዬሻለሁ። ካሜራ በርቷል ልትዋሺ ፈልገሽ ነው? ኦኬ ሰው ፊት በይ እስቲ። አይ አላስቀየምችኝም ምናምን ልበል እሱን ነው የምፈልጊው? ማንም እኮ የሚያውቀው ታሪክ ነው። ማንም ሰው የሚያውቀው ታሪክ ነው። ታውቂያለሽ አይደል? ይሄን ማንም ሰው የሚያውቀው ነው። አንቺ በህይወቴ ምን ያህል ሰይጣን ሴት እንደሆንሽ እኮ ማንም ሰው የሚያውቀው ነገር ነው። አንቺ አሁን ቢሆን የዋልባለሽ እንደኔ የዋልብ ለአንቺ ሲሆን የለኝም፣ ለሌላ ሰው ቢሆን አለኝ። በቃ ለአንቺ ሲሆን ግን የለኝም። እንደኔ አይደለሽ። ረጂኝ እባክሽ እባክሽ። እኔ ምን ማድረግ እንችላለን? በቃ ያፈቀርኩት በዛ ነው። እባክሽ ለምንድን ነው ላዝንልሽ ማልችለው? አይ እግዚአብሔርን ግን ለምንድን ነው አንቺ እኔን እንዳትነኪ። ማልቀስሽ አይገልሽም። ደውይለት ታረቁ ከፈለጋችሁ። ግን እኔን በድፍረት አገናኝኝ አትበይ። ምን ላድርግሽ? ቤት አባቴ ልሂድ። እኔ ብቻኛ ታውቂያለሽ፣ ቤቴ ከኔ ጋር ጥላኛለች። እኔ ማንንም መጠየቅ አልችልም። በሱ ዙሪያ ያሉ ሰዎች በሰው ፍቅረኛ መተሽ እኮ ማንም እኮ ሊያዝንልሽ አይችልም። አንቺ እኮ ባለጌ ሴት እኮ ነሽ። እንዴት ነው ይሄን የምታስቢው? እኔ ባለጌ ሴት ልሆን እችላለሁ? ሽቱ እኔና አንቺ የነበረን ነገር ያበቃ ሰዎች ነን። አክስቴ ነበርሽ ድርታይ እንደዚህ ግፋቱኝ ታይገደልሽ። እኔ ቆይ ምንም ቦና አክስትሽ አይደለም? አላሳዝንሽም? እንደዚህ ሁለቴ በሁሉ ምክንያት ጎዳኔ ቆይ ሰው አይደለም? ኦኬ አንቺ ምን እንደሆነሽ ልንገርሽ። አንቺ እኮ ማልቀስ ነው ያለቀሽው። እኔ ግን ራሴን እስከ ማጥፋት ስሞክር እኔ ላለማጥፋት እርግጠኛ ነሽ? ከዚህ ያለ ለሚሆነው ነገር ለምን አሁን አታጠፊ? አጥፊ በእውነት ተይ። ግን ይሄውልሽ ለኔም መደወል አይጠበቅብሽም፣ እጄንም መያዝ መጋተትም አይጠበቅብሽም። እኔ ባንቺና በፍቅረኛሽ መሀል አይመለከተኝም። ምክንያቱም የኔ የነበረን ሰው እኔ ለራሴ የምመኘውን ሰው እንደዛ ካደረግሽ በኋላ ድፍረትሽ በጣም ግን ኧረ በእናትሽ ሰው አይስማሽ። አንቺ እኮ የማያፈቅርሽ ጾት አንድ ቀን ያፈቅረኛል ብለሽ በተስፋ ስትኖሪ ነበር። ፍቅር እንዴት እንደሚያደርግ ታውቂያለሽ ስሜቱን። ይሄ ንግግርሽ ነው የሚያሳዝነኝ። እንዳዝንልሽ ያደርገኛል አይሞር እንዳዝንልኝ ሳይሆን ፍቅር ምን ያክል እንደሚጎዳና ሰው እንደሚቀይር እንድታውቂልኝ ነው። ጎበዝ ነው ይቴ ማለት ነው። እንደዚህ ስለ ፍቅር ካወቅሽ ጎበዝ። አየሽ አይደል እኔ ምን ያህል እንደተጎዳው ገባሽ አይደል? አሁን ጎበዝ። አሁን ማሰብ ጀመረሻል። ሽታዬ ማሰብ ጀመረች። በቃ ጎበዝ ጎበዝ። መጀመሪያም አስብ ነበር ስለማፈቅረው እንጂ እኔ እንደዛ ስጎዳ ለወንድ ብለሽ ነበር ያልሽ። እንደዛ ሲሆን ያ ሁሉ ጭንቅላቴን እስከሆን ድረስ ለወንድ ብለሽ ነበር አይደል ያልሽ? አሁን ጊዜ ጠብቀሽ የተበቀልሽ ነው ማለት ነው። እኔ አልበቀልሽም። እና ማትበቀኝ ከሆነ ለምን ነው ማታስታርቂ? አላስታርቅሽም። ምን አለበት? ምን አገባኝ? አክስቴ ነው። እኔ እንደዛ ህይወቴ ተበላሽቶ ከዛ ሀገር እንዴት ሆኜ እንደመጣሁ ታውቂ የለ? ምን ሆኜ እንደመጣሁ እንዴት እንደዚህ ይሄ ባህሪ እንደመጣ አንቺ ታውቂ የለ? እንደዚህ ነበርኩ መጀመሪያ። ድሮ እንደዚህ ነው የምታውቂኝ? እስቲ የሚያሳዝነኝን ቃል እስቲ ሌላ ተጠቀሚ። እስቲ ፍቅረኛዬን አንድ ወደዋለሁ የምለውን ሰው የቀማች ሴት እስቲ በምን ቋንቋ ይሁን የምታሳዝነኝ? ምን ብላ ይሁን የምታሳዝነኝ? እስቲ ልዘንልሽ። እስቲ የሆነ ቃል ተጠቀሚ። እስቲ አንቺ የምትወጂውን ጓደኛ መቀማቴን እርሽና አንድ ጊዜ ያፈቀረሽ ሴትን እስቲ ያን እኮ የሚረሳ ጉዳይ አይደል? ገባሽ አይደል? እኔም ወደውን ሰው መውሰድሽ፣ እኔ እንደዛ መሆንለትን ሰው መውሰድሽ እኔ በግዴታ አይደለም እድል ታውቂያለሽ። እና የኔ ሁን ብየዋለሁ። አዎ ብለሽዋል። እኔ ከኔ ጋር ሲሆን ገጠር ስንገባ ገጠር፣ ከተማ ውስጥ ስንገባ የትም ቦታ አልተውሽንም አይደለ? የትም ቦታ ስንሄድ የተከተልሽን እኔን መጥፎ ስታርጊ ከኔ ጋር ስታጣዩ የነበርሽ ሴት አንቺ። እኔ በምን ቋንቋ ነው ይቅር የምትባዩ? በምንድን ነው በምን እኔ እንዴት ነው አንቺን ይቅር ላደርግልሽ የምችለው? እንዴት ነው አንቺ እኔ ከምወደው ሰው ጋር ላስታርቅሽ የምችለው? ያምሻል። እኔ ጤናማ ሆኜ አይተሽኝ ታውቂያለሽ? አሁንም ምን ያህል እንደምወደው ታውቂያለሽ አይደለ? ታውቂያለሽ አይደለ? ሽቱ ምን ያህል የተጎዳውኝ እንዳለውኝ ቀን በቀን አረገዝኩኝ ብለሽ ዋሽተሽኝ ምን ያህል እንደተጎዳውኝ ታውቂያለሽ አይደለ? ይቅርታ ዋጪው። ይቅርታሽን አልፈልገውም። እኔ እንደዚህ አታናግሪ። ምንም ሆነ እኮ አክስትሽ ነኝ። አክስቴ አይደለሽ። ተይ ማርያም፣ ምንም ሆነ አክስትሽ ነኝ። እንደዚህ አትሁኝ። እድል ቦነ ቃል ጠብቆ የሚበቀል ሞኝ ሰው ብቻ ነው እውነት። ይሄን ደግሞ የፌስ ሳቅሽን ያጠገባት ሳቂ። ጨረሽሽ? አሁን ታስታርቂናለሽ? አታስታርቂም? አላስታርቅሽ። ለምን? ያንቺ ስላልሆነ እኔ አሁንም ድረስ እንደምወደው ታውቂያለሽ። ይሄ ሚዲያ ጋር መተሽ ስላለቀሽ የሚያዝንልሽ ሰው የለም። ገባሽ? ሚዲያውም አይዘንልኝ፣ ሰውም አይዘንልኝ። እኔ እንድታውቁልኝ የምፈልገው ነገር የቴን እንደማፈቅረው ገባሽ አይደለ? የቴን አፈቅረዋለሁ።
የሰው ፍቅረኛ ሰው እኮ ሰው መርጥ ሰው ባለትዳር ሰው አፍቅር የለ እንዴ? ስለማፍቀር አይደለም ጉዳይ። እሱ ደግሞ ወይ ትዳር የያዘ ሰው አይደለም ወይ አንቺ አፍቅሮሽ አይደለም በሳቱ አፍቅሬያታለሁ አልፈልግሽም ቢለኝ ምን ያህል እንዳስጨነቅሽው ታውቂያለሽ? ከኔ ጋር እያለ ምን ያህል እንደጎተጎትሽ ከኔ ጋር እንዳይሆን ምን ያህል እንዳለፋች ታውቂያለሽ አይደለ? በየሄድንበት ሙሉ ስትከታይ ነበር ታስታውሻለሽ? እና ልከተ ላንቺ ደህና ህይወት ልስጥሽ ብዬ ነው። አንቺ ነሽ ለኔ ደህና ህይወት ምሰጪ ደህና ህይወት ልስጥሽ አይደለ? ከዛ ጋር ብትወጭስ ደህና ህይወት ታገኛለሽ። ውጪ ብር ስጪኛ። እኔን አትከተይ። ይኸውልሽ አንድ ነገር ልንገርሽ፣ እኔ ላንቺ ምንም ባረግ ደህና ህይወት እንድትኖሪ በልጅነት የተንደላቀሽ እንድትኖሪ ነው። አታዝኝልኝ እንጂ እኔ ደህና እንድሆን ልንገርሽ፣ ደህና እንድሆን ይኸውልሽ ልንገርሽ፣ ደህና እንድሆን ተይው በቃ። እኔ እንኳን ላስታርቅሽ ብታዩ ደስተኛ ነኝ። ይኸውልሽ የመጀመሪያ አንድ እንድታቂልኝ የምፈልገው ነገር ይቴን ቀማሽኝ ማለት አይደለም ያለብሽ። ይቴ ፈቅዶና ፈልጎ ነው ከኔ ጋር ይሆናል እና እኔ አንገቱ ላይ ቢላ ሰክችልን የጠየኩት ተከትለሽው አስጨንቀሽው ነው። ስለተጨነቀ ማንም እንዲሆን እሺ አይልም። እሺ ብሎሽ አይደለም። አሁንም አንድ ነገር ልንገርሽ፣ ቢዋጥልሽም ባይዋጥልሽም አንገቱን አንቄ በግዴታ እሺ በለኝ አላልኩትም። ምናልባት እኔ ያልተውኩት ማንነቴ ታልበለሽ ታስቢያለሽ። ለምን ነው የማይወደኝ? አይወድሽም። ቢወድሽ ይሄ ሁሉ ነገር አትለፊ። ልንገርሽ እኔ አንድ ቀን ወድሻለሁ እኮ ብሎሽ አያውቅም። ምን አለፋሽ አንቺ ምን አለፋሽ? አንቺ እንኳን አንድ ቀን ተከትለሽ የማያውቀው ሰው እየኖርሽ ነበር አይደል? የኔና የሱ ህይወት ላይ ገብተሽ ገና እኮ ያንቺና የሱ ህይወት የሚባል ነገር የለም። ጓደኛሽ እኮ ነው። ለምን አገባሽ? አሁን ጓደኛዬም እኮ አይደለም ተራራቅን አይደል? ይሄ አይደል ምኞትሽ? ይሄ አይደለ ተሳካ። ከዛ በኋላ አንቺ ደስተኛ ሆነሽ እየኖርሽ ስትጣይ አስታርቂኝ ብለሽ መጣሽ። እንዴት አይነት ደፋር ነሽ? እኔ እኮ የትም ልግባ እኮ ቼክ አላረግሽኝም እስክትጣሉ ቀን ድረስ። የት ነበርኩኝ ታውቂያለሽ? እኔ ሴት ነበርኩ። ምን አገባኝ? አንቺ የት ጋር ነበርሽ? ይሄ ያረገዝኩልሽ ይሄ ሞትኩልሽ ስትይ ነበር። ውሸት እድል በምን ትጎዳለች? ውሸት አንቺ እኔን ዋሽተሽ አልቅሰሽ ዋሽተሽኛል እኮ ሚዲያ ላይ እኮ ያሽሽ ሰው ነሽ አንቺ። አርግዤለታለሁ ብለሽ እኮ ያሳመንሽኝ ሰው ነሽ እኮ። ሳለቅስ እኮ እሺ ብለሽ ነው የላክሽኝ። ታስታውሻለሽ አይደለ? እያንዳንዱ ነገር ታስታውሻለሽ አይደል? እያለቀስኩኝ ሽቱ እርግጠኛ ነሽ አርግዘሻል ስልሽ አው ብለሽ ሲሄድ ዝም ያልሽኝ ሰው ነሽ። ሰው ለሚያፈቅረው ሰው ከዚህም በላይ ይሆናል። አይመለከተኝም። ስለዚህ ግን እኔ ጋር እንዳትደውይ ገባሽ? እኔ ጋር እንዳትደውይ። እኔ አንቺና እሱን ላስታርቅ አይደለም ባትገናኙ በመንገድ ባትተላለፉ ደስተኛ ነኝ። ምን አለፋሽ? እውነቱን ስነግርሽ ይሄ ነው። እና አሁን ጨከንሽብኝ ማለት እኔ ብጎዳ ምን ጠቀሚያለሽ አንቺ? ያንቺ ባልነሳ አትጎጂ። ልምከርሽ፣ ይሄ በእኔ ሳቢ ስመክርሽ ማለት ነው። ያንቺ አይደለም አይሆንም። ቀድሞ ሁሌ ነው አመለሽ። ያንቺ አይሆንም። አለቀ እኮ በቃ አጭር ንግግር። ያንቺ አይሆንም። ይኸውልሽ እኔ እሱን ስለምወደው ስለማፈቅረው ነው እንደዚህ የሆንኩት። አንቺንም ጠልቼ ሌላም ሰውም ጠልቼ የሆነ ነገር አድርጌያቸው አይደለም፣ የሆነ ነገር ለመሆንም አስቤም አይደለም። ግን እሱም ደግሞ ከኔ ጋር እሺ ብሎ ይኖር እኔን ስለወደደኝ ነው። እኔ ደግሞ ላንቺ ምንም ቢሆን አክስት እኔ ከመወደው በላይ ተወጀዋለሽ። እኔ ከለፋውለት በላይ ለፍተሽለታል። አይ ይኸው ተረጋግቼ እረዳሻለሁ። ፍቅር ይዞሻል እረዳሻለሁ። ግን እኔ ከለፋውለት በላይ ለፍተሽለታል። አይ እኔ ልናደርብሽ ምናምን ታዩ ይዞሻል ፍቅር አውቃለሁ። ግን እኔ ከመወደው በላይ ነው ተወጀዋለሽ። እኔ ከለፋውለት በላይ ለፍተሽለታል። እንዴ አሁን ያንቺ ማልቀስ እኮ ምንም ነገር እኮ አይደለም። ግን እንዴ በድፍረት እኔን አስታርቂኝ ብለሽ ትመጫለሽ። አሁንም ምን ያህል እንደምወደው አታውቂም። ቆይ እንደዚህም የሆንኩ ያለው ስለምወደው እንደሆነ አጣኛሽ አታውቂም። ስለምወደው አንቺን የምወድሽን የምሳሳልሽን ልጄ እንዳስከፋው ለሱ ፍቅር ስለ እንደሆነ አታውቂም እንጂ አንቺ ላይ እንደማልጨክን አታውቂም። እኔ እንደምወድሽ ሽቱ ከፈለግሽ እሺ ታዩ በቃ በእናትሽ ለኔ ካሰብሽ ታዩ በቃ እሺ ልቆዳ እንድሞት ትፈልጊያለሽ? ራስ ወዳድ እንደሆንሽ አየሽ አይደለ? ራስ ወዳድ ልሆን እሺ ልሞት በቃ የሆነ እንድሞት ትፈልጊያለሽ? ከህይወትሽ እንድጠፋ ድጋሚ እንዳልመጣ ትፈልጊያለሽ? ሽቱ በቃ ይተንታይልኝ በቃ እኔ ይኸውልሽ ብዙ ነገር ሞክሬያለሁ አይደለ? በቃ እንዲህ መላቀሳችንን ማዘናችንን ሚዲያ ላይ አታውጩ። በቃ ግን ምን ያህል እንደምወደው ታውቂያለሽ። በቃ ሽቱ እዛኝልኝ ውጪ ከህይወቴ በእናትሽ። እኔ በህይወቴ ሁለት ጊዜ እንደዚህ ልሁን በሆነ በሰው ምክንያት ሁለት ጊዜ እኔ ያለሁበት የግድ መምጣት አለብሽ። ቆይ አንድ ነገር እኔ እንድሞትልሽ የምትፈልጊ ከሆነ እኔ እንድሞት የምትፈልጊ ከሆነ አታስታርቂ። ግን ማለት ነው እኔ ስሞት በህይወቴ ላይ ወደ ነገር ስወስን ግን ማለት ነው ማንም ሰው እኔ ጋር ወሰኛለሁ እንኳን አንቺ እኔም ወሰኛለሁ። እየኖርኩ አይደለም እኮ አሁን ላይ እየኖርኩኝ አይደለም። ቢያንስ እሱ እንኳን በጓደኝነት እንኳን ላንቺ ያስብልሻል። አንቺ እንዲሆኛለሁ ብትይ ደንግጦ ይመጣል። እኔ ግን ማንም የለኝም። በፊትም ማንም አልነበረኝም። ማንም ሰው አይወደኝም። እኔን አውቃለሁ። አይኖ ይገባኛል። ማንም ሰው እንደማይፈልገኝ አውቃለሁ። ዝም ብዬ ነው የምለፋው።
እኔ ባለው ልወደድ ብዬ ዝም ብዬ ነው ከማንም ጋር እኔ ምንም ባስብ ማንም ሰው አይወደኝም። በቃ እኔ እንዲህ ነኝ የተፈጠርኩት። ማንም ሰው ሊወደኝ አይችልም። እድሌ ነው። እሺ ከህይወታችሁ ወጣላችኋለሁ። ግን ስወጣ ከዚህ ሀገር አይደለም እዚህ ያለ በህይወት አታገኘኝም። አንቺም ቤተሰቦቼ ማንም ሰው ያገኘኝ። ምክንያቱም በህይወቴ እውነት ይሄንን ማሳወቁ ለምን አስፈለገ? ይሄንን መናገሩ ለምን አስፈለገ? ከወሰንሽ አሁን ሄደሽ ወሰኝ። እኔም እንደዛ ነው ያደረኩት። በቃ ትልሽ የሚያተርፍሽ ሰው በሌለበት ቦታ ሄደሽ ወሰኝ። ከዚህ በኋላ እኔ እንኳን ላዝንልሽ፣ እኔ እንደዛ ሆኜ እንኳን ምንም ማዘኔታ እንደሌለሽ አየሁት። ተጎድቼም አላዘንሽልኝ፣ ያ ሁሉ ነገር ሰውንም አላዘንሽልኝ። እኔ ግን ለማልቀስሽ እንኳን አሳዝነሽኝ ነበር፣ ሰው መስለሽኝ ማለት ነው። ግን ድጋሚ አስታርቂኝ ብለሽ ነው የጠራሽ። አስታርቂኝ ብለሽ ማለት እኔ ጋር በላሽ አትደውይልኝ። እሺ እኔ በቃ ከዚህ በላይ ልሞክርም አልችልም። በይቴ ጉዳይ አምላክ ያለ ይሆናል። ግን አስታርቂኝ ብለሽ በምንም ድፍረት እንዳትጠሪ። እኔ እንኳን እናንተን ላስታርቅ አብራችሁ እንኳን ሳያችሁ ምን ያህል ስሜት እንደሚሰማኝ አታውቂም። እንዴት ነው አስታርቂኝ የምትይው? አንቺ በጓደኝነት እንኳን አብሮሽ ብዙ ጊዜ አሳልፈሻል። እኔ ይሄ በህይወቴ ለሁለተኛ ጊዜ ሽቱ አይመለከተኝም፣ አትንገሪኝ። በቃ ይኸውልሽ ይሄን የምትቀርጪው ነገር አጥፊና ለኔ መደወል አቁሚ። ሽቱ በቃ ይበቃሻል፣ ይበቃሻል። እኔ ማልቀስሽንም ምንም ነገር አታሳየኝ። በቃ ማዝነበር ልብ አሁን የለኝም። ገባሽ? እንዲህ ሆንኩትም ይኸውልሽ። አትዘኝልኝ፣ ማይዘንልኝ ሁላችሁም አትዘኑልኝ። ከዚህ ቪዲዮ አላ ምንም ይበል አንቺ ምንም በይ፣ ግን በህይወቴ ነው የምወስነው። እኔ አንቺ ፊት ራሱ ማልቀሴ እኔ ባለጌ ነው ልንገርሽ። አሁን ተነስተሽ መሞት ትችያለሽ። አሁን ሄደሽ ንገሪና ራሴን ላጠፋ ነው በይና ሙች። እኔ እንደዛ ሰው ምንም ያላሰብሽ ሰው አይመለከተኝም ስላንቺ ይወት ሙች አልሽኝ አይደለ? እሺ እሞትልሻለሁ። ደስ እንዳለሽ ይሆናል። እንደውም ለምን ሄዳለሁ? ይኸውልሽ አንድ ነገር ልንገርሽ። ከዚህ በኋላ ይቴ አንቺ አጠገብ ከደረሰ እኔ ሽቱ አይደለም በምገባበት ቦታ ገብቼ እኔ ይቴን በእጅ ሳስገባ ምን እንደሚውጥሻለሁ ሙች እንዳልሽው አሳይሻለሁ። እኔ ምን አይነት ሰው እንደሆንኩ ሽታዬ ደግሞ ምን አይነት ሴት እንደሆነች አንቺም ማናችሁም የኔ ጠላቶች ታያላችሁ። እኔ ሽቱ ፈልጌ የማጣው ነገር አይኖርም። እሺ ትክክለኛ ማንነትሽ ጎበስ። መቼም እንዳንቺ አስመሳይ ከመሆን ይሻላል። ወድሻለሁ እያልኩ ክፉ ከማድረግ ይሻላል። አንዴ ብታሳርቀኝ አንቺ ዲሆነሽ ማየትሽ በጣም ደስ ብሎኝ እንኳን ደስ አለሽ። ይኸውልሽ እኔ ፌስ አክሽን ኧረ ሰላሙኝ ራሴ ሰላምሽን ያሳጣሽ። ትርሙዝ ጋር በእናትህ